በሞት ላይ ይሳለቅበታል። የሚገርማቸው ነገር ሞት ለ5500 ዘመን በሰዎች ላይ ታላቅ የሆነ ስልጣን ነበረ። ምንድን ነበረ? ታላቅ የሆነ ስልጣን ነበረ። ሰዎችን ቀጥቶ የሚገዛ በሰው ላይ ኃይል ያለው የሚያስፈራ የሚያስጨንቅ። አባቶቻችን መተርጉማን ሲናገሩ ምን ይላሉ? ሴቶች ይላሉ ፀሐይ ሞት ጸንቶባቸው ሲንፈራገጡ ሰንብተው 80 ቀን ሙሉ ሲንፈራገጡ ቆይተው መቃብራቸውን ያህል ጉድጓድ መስለው በዛው ተቀብረው ይገኙ ነበር። ወንዶችም ፀሐይ ሞት ጸንቶባቸው ሲንፈራገጡ ቆይተው 40 ቀን ያህል ቆይተው መቃብራቸውን ያህል ጉድጓድ መስለው በዛው ተቀብረው ይገኙ ነበር። ሞት በሰዎች ላይ የዚህን ያህል ስልጣን ነበር። ዛሬ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ባህሪውን ዝቅ አድርጎ ስጋን ለበሰ። ስጋን በለበሰ ጊዜ ቅዱስ ጳውሎስ በዚሁ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 53 ጀምሮ ስትመለከቱ ይህን ታሪክ ይናገራል። ምን ይላል? የሚፈርሰው የሚበሰብሰው የሚለወጠው ስጋ የማይፈርሰውን የማይበሰብሰውን የማይሞተውን ሕያው የሆነውን ዘላለማዊውን በለበሰ ጊዜ ሞት የዛን ሰዓት ኃይሉን አጣ። ሞት ምኑን አጣ? ኃይሉን አጣ። ዛሬ ሞት ስልጣኑ የተቀማበት ዕለት ነው። ሞት ዛሬ በሰዎች ላይ የነበረውን ስልጣን ያጣበት፣ ከክብሩ የተዋረደበት። ክርስቶስ እሱ ሞተና ሞትን ድል አደረገው። በሞቱ ድል አደረገው። ከዚህ በኋላ ሞት የለም። ደስ ይበላችሁ። በክርስቶስ ሞታችን ተፈጸመ። ዘበሞቱ ደምሰሶ ለሞት ይላል ሊቁ ቅዱስ ያሬድ ሲናገር። በሞቱ ሞትን አጠፋው። እሱ ሞቶ ሞትን የሚገልበት አይነት አምላክ። እርሱ በስጋ ሞተ፣ በለበሰው ስጋ ሞተና በሰዎች ላይ ስልጣን የነበረው፣ በሰዎች ላይ ኃይል የነበረው፣ በሰዎች ላይ ለሰዎች አስቸጋሪ የነበረውን ሞትን ስልጣኑ ሻረና ዛሬ ሞት ድል ተደረገ። ክርስቶስ ሞትን ድል አደረገና ከመቃብር ተነሳ። ትንሣኤውንም ልክ እንደ የሰማይ መላእክትን መስለን እንደ ከዋክብት አሸርቀን ትንሣኤውን እንድናይ እግዚአብሔር ክብር ይሰጠን። ክብር ምስጋና ለአምላካችን ነው። እንደሚታወቀው እንግዲህ ተፈጥሯዊ በሆነ ምክንያት ይሁን ሰው ሰራሽ በሆነ ምክንያት ይሁን ከዚህ በዓል ደርሰን ይህን በዓል እናከብራለን፣ ይህን በዓል እናያለን፣ የትንሣኤውን በዓል እናከብራለን ብለው በአንድም በሌላ መንገድ ያላዩ እህቶች ወንድሞች ሊኖሩ ይችላል በተለያየ አጋጣሚ። ምክንያቱም እግዚአብሔር ነው የሚወደው። እኛን ግን የሚገባ ሆኖ ሳይሆን እንደ እርሱ እንደ ምሕረቱ እንደ ቸርነቱ አቆይቶ ከነ ኃጢአታችን ከነ በደላችን አቆይቶ ይህን ታላቅ የሆነ በዓል እንድናይ ያደረገ ነው። እግዚአብሔር ቸር ነው። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? ቸር ነው። አሁን ከዚህ መካከል እግዚአብሔር አንድ ጥያቄ ቢጠይቅ ለምሳሌ አሁን እዚህ እንኳን ጨለማ ይሁን ፀሐይ ይሁን አያስታውቅም። ፀሐይ ነው የሚመስለው፣ ግን
ብሔራውን ከዚህ መካከል አሁን ጨለማ ነው አይደል? ስንት ሰዓት ነው? 3 ሰዓት ማለት 3 ሰዓት ማለት ጨለማ ነው። 9 ሰዓት ማለት ነው። ስለዚህ አሁን ከዚህ መካከል አሁን ጨለማ ነው፣ 9 ሰዓት ነው ያላችሁ። ስለዚህ ይሄን የሌሊት ነግቶ ነገ ፀሐይዋ ስትወጣ ማየት የምትችሉት እንደኔ ቸርነት ሳይሆን እንደናንተ ስራ ነው። ይህ የጨለማ ነግቶ ነገ ፀሐይዋን የሚያይ ይኖራል ሊኖር ይችላል ማለት አይታወቅም። ከስንት አንድ ግን እግዚአብሔር ቸር ነው። ጨለማውን ያመጣል። ጨለማው ምሳሌ አለው። ፀሐይ ብዙ ጨለማ የሚያመጣበት ምክንያት ከዛ ፀሐይ እንደገና ደግሞ ጨለማውን ያነጋና ደግሞ ፀሐይዋን ያመጣል። ይሄ ትልቅ የሆነ ትምህርት አለ። ሰው በህይወቱ በዚህ መማር አለበት። ስለዚህ ያም ሆነ ይህ ሁላችንንም እንዲሰብስቦ ስንሰግድ ሰግተን ስንደግም ሰግተን አባቶቻችንን በመካከላችን ተቀምጠው ስርዓቱን በዚህ በሉ በዚህ አድርጉ እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የሕማሙን ነገር የሚያዘክረው መጽሐፍ ሁሉ ሰብስቦ ስርዓቱን ሁሉ ስርዓቱ ራሱ አንድ ስብከት አንድ ወንጌል የሕማማት ስርዓት ማለት ነው። ስለዚህ በዚህ መንገድ እዚህ ደርሰናል። ከዚህ በኋላ ደግሞ ይህን በዓል ስናከብር ያው እንደሚታወቀው እንግዲህ አንዳንድ ጊዜ በዓል በሚከበርበት ጊዜ ልዩ የሆነ ትኩረት መሰጠት አለበት። ምናልባት መብላት መጠጣት ስጋና ቆል ቆይቶ ሀሳባችን በዛ ከሆነ በዓሉም በዓል ያስመስለው። አሁንም ትንሣኤው እዚህ ብቻ አይደለም። ትንሣኤው በቤታችን ጭምር ትንሣኤ ከለላመነ ብርሃነ ከፈኑ ዲቤል የሚባለው እዚህ ብቻ ሳይሆን አላበቃም፣ ከቤታችን ነው። በዓለ ሀምሳ ሙሉ ትንሣኤ ማለት በቤታችን። ስለዚህ ምንድን ነው ያላችሁ ይላሉ አባቶቻችን ያለው የሌለውን ብዙ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር በደቀ መዝሙሬ ስም በማን ስም? በደቀ መዝሙሬ ስም በቅዱሳን ስም። ዛሬ ግን እርሱ ራሱ በኩረ በዓላት የሆነውን ትንሣኤው የራሱ የክርስቶስ ትንሣኤ ነው። ስለዚህ ምናልባት የሚፈስኩበት የሌላቸው እህቶች፣ ወንድሞች፣ እናቶች ሊኖሩ ይችላሉ። እነዛን ይዛችሁ ሄዳችሁ ወደ ቤታችሁ የተቻላችሁ ያህል ግብዣ በማድረግ በጌታችን በመድኃኒታችን በኢየሱስ ክርስቶስ በትንሣኤው ስም ማለት ነው። በትንሣኤው ስም በዓሉ መጠነኛ የሆነ ያለ ልክ ደስታ በእርግጠኛነት ሁላችሁም አዋቂ ስለሆናችሁ እንዲህ አይነት ነገር ይኖራል ብዬ አላስብም። ስለዚህ በዚህ መልኩ በዓላችንን በስርዓት እንድናከብር እግዚአብሔር መካከላችን ነው ይርዳል። እዚህ በተረፈ ሌላው ቀን ሁሉ በሰፊው አሁን እናንተም ሁሉም ሰው አክፋይ ነው፣ ደክሟችኋል። ስርዓተ ቅዳሴ ቁማችን ያስቀደሳችሁት ስትደክሙ ነው የሰነበታችሁት። አባቶቻችንም እንግዲህ እግዚአብሔር ጽናቱን ሰጥቷቸው ነው እንጂ እዚሁ ቆይተው እንደገና ደግሞ ቅዳሴ እኔም አሁን እንደዚህ ብለው አርፌ ስለቆየሁ እነሱ አላረፉም፣ አገልግሎት ነው የቆዩት እና በዚህ መልኩ እዚህ ሰዓት ደርሰናል። ተረፈ ጊዜያችንን ባርኮ በዓሉ የተባረከና የተቀደሰ ያድርግልን፣ የሰላም በዓል ያድርግልን። እንግዲህ ከዚህ በመቀጠል ወደ ጸሎት ላይ ጉራቸው ይላሉ። ሁላችን ለምን እንነሳለን?